በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ እግዚአብሔር ልጆች፣ እግዚአብሔር አብ ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለውን ፍቅር የሰጣችሁ እግዚአብሔር ወልድ በስጋ ተገልጦ ኢየሱስ ተብሎ መድኃኒት ለመሆን ዕዳን ለመክፈል መስቀል ላይ በተሰቀለ ጊዜ የሞታችን ጦስ ይዞልን እንዲሄድ የዳንን ሕዝብ ያደረጋችሁ መንፈስ ቅዱስ የርስትን መውረሻ ማኅተም የሰጣችሁ ሀብተ ወልድ ስመ ክርስትናን ተቀብለን የሥላሴ ልጆች ተብለን እንድንጠራ የተወደድን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። ለገና 13 ቀን አካባቢ ለሚሆኑ ቀናት ኢየሩሳሌም ሄደን መንፈሳዊ ጉዞ ለማድረግ ተዘጋጅተናል። ቤተሰቦቻችሁ መላክ የምትፈልጉ ዕድለኛ ሰዎች እናንተ መሄድ የምትችሉ ካላችሁ 09114138 ስልኬ ላይ ያሳውቁኝ። እየተማማርን እየዘመርን ቅዱሳት መካናትን ጌታ የተወለደበት የተሰቀለበትን አይተን ተባርከን ነፍሳችንን አፍስሰን እንመጣለን። እግዚአብሔር በጎ ፈቃድ ይሁን። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ እንደሰማችሁት ርዕሱ ላይ እንዳያችሁት ሳራ ለምን ሳቀች የዛሬው ትምህርታችን ርዕስ ነው። ኦሪት ዘፍጥረት ምዕራፍ 18 ላይ ከተጻፉ አስገራሚ ጥያቄዎች አንዱ ነው። ቁጥር 13 ላይ ጥያቄውን የጠየቀው እግዚአብሔር ነው። ለአብርሃም ነው ጥያቄው የተጠየቀው። በአብርሃም ጆሮ በኩል ደግሞ ለሳራ ነው። እግዚአብሔር ጉብኝት አድርጎ ነበር ወደ አብርሃም ቤት። በቅንነት ስለሚያመልከው ስለሚያምነው ብቻውን አምላኩ ስላደረገው ቤቱ ሊጎበኘው እንደመጣ ይናገራል። የእግዚአብሔር ወደ አብርሃም ድንኳን መምጣት ወደ ዓለም የአብርሃም ልጆች የአብርሃም ልጅ ኢየሱስ ክርስቶስ ወደፊት በስጋ አብርሃም የሚወልደው አዳኝ ኢየሱስ ወደ ዓለም መጥቶ ወደ ዓለም ድንኳን መጥቶ እኛን እንደሚጎበኘን ለማሳየት ወደ አብርሃም ቤት መጣ። እውነት ለመናገር እግዚአብሔርን የሚያክል ሰማይና ምድር የማይችሉትን ጌታ በዛፎች ስር ተቀበለው አብርሃም እና ያለውን ነገር በፍቅር አቀረበለት። በጣም የፈጠነ የቸኮለ እንጎቻ ከሚስቱ ከሳራ ጋር አዘጋጁ። ጥጃውን አረዱ፣ ጠበሱ። የሚጣፍጠውን መብሉን፣ እርጎን፣ ማዕዱን ሙሉ አደረጉት። ልባቸው ቅን ነው። እግዚአብሔር እንደሆነም አላወቁም ነበር። እግዚአብሔር ነበረ እንግዳቸው። ያው ሰዎችን ስንቀበል በእንግድነት ሰዎችን ስንረዳ የተቸገሩ ሰዎችን ስንጎበኝ ማንን እንደምንቀበል አናውቅም። አንዳንዶች ሳያውቁ መላእክትን ተቀብለዋል ተብሎ የተጻፈላቸው እንለውጣሉ። አብርሃም ደግሞ የሰማዩን ጌታ እግዚአብሔርን በቤቱ ተቀብሎ አስተናግዷል። እንግዲህ እግዚአብሔር በቅን ሲያመልኩት እውነት ለመናገር ጠበግፍ ብለው ሲያመልኩት ባርኮ ነው የሚሄደው፣ መርቆ ነው የሚሄደው። እንኳን እግዚአብሔር እኛ እንኳ ጥሩ የጋበዘንን ሰው እግዚአብሔር ይስጥህ እግዚአብሔር ይስጥልን ብለን መርቀነው ነው የምንሄደው። የአምላክ ልጆች አይደለን? እኛ አባት ደግሞ እግዚአብሔር ባራኪ ነው። እንኳንም ጠብር ግፍ ብሎ ያገለገለውን ሰው አይደለም ምክንያት ፈልጎ የሚባርክ ነው እና አብርሃምን ሊባርከው ፈለገ። የአብርሃም ቤት እንዳያችሁት ሙሉ ነበረ። የተለወሰ እንጎቻ ሀብታሞች ቢመገቡት ምግብ ነው። የተለያዩ ቅመሞች ያሉበት ቆንጆ ፒታ ወይም ቂጣ ነው የተዘጋጀው። የጥጃ ስጋ ጥብስ ነው የተዘጋጀው። እርጎና ወተት አለ። እንግዲህ ሌሎችንም እኛ ማነቃቸውን ማዕድ አቅርቧል። ስለዚህ የአብርሃም ማዕድ ሰፊ ነው። ማዕድ ሰፊ ብቻ ግን ሰው ስለሆነ ተባረከ አይባልም። የእግዚአብሔር ባርኮት በሰው ልጅ ሕይወት ውስጥ ያስፈልጋል። ከማዕድ የበለጠ ከእንጀራ የበለጠ እግዚአብሔር ለሕይወታችን ያስፈልጋል። የእግዚአብሔር ስጦታውና የእግዚአብሔር በረከቱ ያስፈልጋል። ገንዘብ እርጎ ይገዛል። ገንዘብ ጥብስ ይገዛል፣ ህብስት ይገዛል። ገንዘብ ግን ልጅ አይገዛም። አብርሃም ብዙ ነገር አለው፣ ግን የሌለው ነገር ደግሞ ነበር። ስለዚህ እግዚአብሔር ሳራ ወዴት ነች ያለች ብሎ ጠየቀውና የዛሬ ዓመት እመጣለሁ ልጅ ትወልዳለች አለው። ሳራ እዛ ጓዳ ውስጥ ነች ያለችው። እንግዶች በባህላቸው ሲስተናገዱ ሲመጡ ወንድ እንግዶች ከሆኑ ሴቶቹ ወደ ጓዳ ሰወር የማለት ልማድ ነበራቸው። ስለዚህ ሳራ በዛ ልማድ ሰወር ብላለች። ግን ንግግራቸውን ታዳመጣለች በንቃት። ወንድ ልጅ ትወልዳለች ሲላት ሳራ ሳቀች፣ በልቧ ሳቀች። በጆሮዋ ሰማች፣ በልቧ ሳቀች።
አያችሁ፣ በጆሯቸው ሰምቶ በልባቸው የሚያምኑ አማኞች አሉ። ግን ሰዎች ዝም ብለው አማኞች እኮ አይሆኑም። ብዙ ፈተናዎችን አልፈው ነው አማኝ የሚሆኑት። ለምን መሰላችሁ? እግዚአብሔር የሚሆንልንን ነገር እና እኛ የማናስበውን ከአቅማችን ከትከሻችን በላይ የሆነ ትልቅ ነገር እንደሚያደርግልን ሲነግረን ደግሞ ሌላ ተናጋሪ አጠገባችን ይቆማል። ይገርማቸው። እግዚአብሔር በጆሮዋ በቀኝ ጆሮዋ ልጅ እንደምትወልድ እየነገራት በግራ ጆሮዋ ሰይጣን ሹክ ይላት ነበር። አንቺ እኮ አርጅተሻል ይላት ነበር። ባልሽ ፍቶት አይሆንለትም፣ ከአንቺ ጋር መተኛት አይችልም ይላታል። ብቻዋን መክነሻል ብሎ ብቻዋን ሳይሆን ከባሏም ጭምር ጋር ነው የገደላት። በጆሮዋ ሹክ ይላት ነበር። ያ ስለዚህ ሳራ ይሄ የሰማችውን ድምፅ ነው ያንጸባረቀችው። ሳቀች። እውነትን እኮ ነው፣ ያረጀች ሴት እንዴት ትወልዳለች አለች። ሁልጊዜ ከእግዚአብሔር ተስፋ አጠገብ አይሆንላችሁም የሚለን ተናጋሪ አጠገባችን ይቆማል። ብዙ ጊዜ ትናንትና በነበረን ትምህርት አብርሃም የተስፋውን ቃል ይዞ አመነ ብለን ተምረናል አይደል? ትናንት የነበረውን ትምህርት ሁላችሁም ለሰማችሁት ተስፋ አደርጋለሁ። ካልሰማችሁትም አዳምጡት። አብርሃም የተስፋውን ቃል ይዞ አመነ። የተስፋውን ቃል ይዞ ባያምን ኖሮ ሰይጣን ይጫወትበት ነበር። ሰይጣን ሰዎችን ማሳመን የሚችል ድንቅ ጥበብ አለው። የእሱን ውሸት በማሳመን እግዚአብሔርና ስራውን እንዲጠራጠሩ ማድረግ ይችላል ሰይጣን። እግዚአብሔር ከተፈጥሮ በላይ የሆነ ነገር ሲናገር፣ ሰይጣን ግን አመክንዮን ይናገራል። እግዚአብሔር ባህሩ ይከፈል በትሩን አንሳ ሲል ሰይጣን ለሙሴ በህሊናው በጆሮ በኩል በትር ውሃ ሊከፍላችን ልለው ይችላል። ስላልሰማው ነው ሙሴ። እግዚአብሔርን ስለሰማ ነው ባህር የተከፈለው። ቢሰማ ኖሮ ሰይጣንን ውሃ አይከፈልም ነበር። መልአኩ ቅዱስ ገብርኤል መጥቶ ወንድ ልጅ ትወልዳለህ፣ ጸሎቶች ተሰምቶላል፣ አንተ ሚስት ኤልሳቤጥም ሲለው ካህኑ ዘካርያስ ሹክ የሚለውን ያኛውን ያዳመጠው ሸምግልሃል ያለውን። ስለዚህ ሸምግያለሁ እንዴት ይሆንልኛል ብሎ ሁሉን የሚችል አምላክ እግዚአብሔርን ይከራከር ነበር። ስለዚህ እግዚአብሔርን ቃል ሰምቶ ማመን እነዚህን ፈተናዎች ማለፍ ይፈልጋል። ቀላል አይደለም። ልባችን ውስጥ የራሳችን ሀሳብ እስኪመስለን ድረስ ጠላት ሀሳብ ላይ ያገባብን ይችላል። ሳራ የሳቀችው እግዚአብሔር እንደሚችል እንደሚያደርግ ከድንጋይ ውሃ እንደሚያፈስ ሲናገር ነው። አይሆንም አላት ጠላት። ይሄ የእግዚአብሔርን ሀሳብ መቃወም ልማዱ ነው። የመጀመሪያዋን እናታችንም ለዚህ ላይ ያደረጋል። አትሞቱም ሞትን አላት። እግዚአብሔር ሞትን ትሞታላችሁ ብሏት ነበር። በበላችሁ ጊዜ ግን ዋይስ ትሆናላችሁ፣ አዋቂ ትሆናላችሁ አላት። አሳምናት። ስለዚህ ሁለት ተናጋሪዎች በጆሮአችን ፊት አሉ፣ በቀኝና በግራችን። በቀኝ ጆሮአችን እግዚአብሔር ይናገረናል፣ ተስፋን፣ እምነትን፣ መቻልን። እግዚአብሔር በጣም በትልቅ ከፍታ አስፎ ድንኳናችሁን ይለናል። ገና ብዙ ነገር በብዙ ጉብኝት ጎበኛችኋለሁ፣ ሕይወታችሁን ይቀድሳለሁ፣ ነፍሳችሁን መንፈሳችሁን እስከ ዘላለም ሕይወት ድረስ ቀድሳችኋለሁ ይለናል። ያኛው ደግሞ በጆሮአችን ያኛው ጠላት ደግሞ አንተ ኃጢአተኛ ነህ፣ ቆሻሻ ነህ፣ አትደመጥም፣ ዋጋ የለህም፣ ተስፋ የለህም፣ አይሆንም፣ አርጅተሃል፣ ደክመሻል፣ አይሆንልሽም፣ ሞክረሻል፣ እንደዚህ ከላይ ተቃውሞሻል እያለ ሰዎችን ድክም ያደርጋል ማለት ነው። የዲያብሎስን ሽንገላ መቃወም ካልቻሉ ክርስቲያኖች ይበላሉ። ሳራ ድንኳኗ ውስጥ ሆና ኧረ የዛሬው እንግዳ ያረጀች ሴት ትወልዳለች ብሎ ነው የሚያስበው ብላ ስትስቅ ዝም ብላ ሳቀች። እሷም በልቧ ማን ሀሳብ እንደሚያገባባት አላስተዋለች። በኋላ እግዚአብሔር ግን አልተዋትም። አብርሃም አጠገቡ ስለቆመ ለምን ሳቅሻላል? ኧረ እኔ አልሳኩም ብላ ካደች ይላል። ካደች ነው የሚለው። ሳቅሽ እንጂ እግዚአብሔር የሚሳው ነገር አለ አላት። አመነች። የሚሻለውን ቃል አመነች። ተናጋሪውን አመነች። ሳራ የእስራኤል እናት የሆነችው በዚህ ምክንያት ነው። ባታምንስ ኖሮ በቃ ያልወለደች አንዲት ሳራ የምትባል ሴት በታሪኳ የማናቃ ሴት ኖራ ትሞት ነበረ። ግን ጠላት ከነገራት እግዚአብሔር የነገራትን አመነች።
በእምነት ከባሏ ጋር ተስማማች። በማህፀኗ ሳቅ ተጸነሰ፣ ደስታ ተጸነሰ። የትውልድ ሁሉ ሳቅ ይወላችሁ። ይስሐቅ ሲጸነስ ኢየሱስም አንድ ላይ ኢየሱስ የመወለድ ተስፋው ተጸነሰ እንደገና በአብርሃም ልጆች ውስጥ። ለምን? በይስሐቅ ዘር በኩል በእስራኤል በያዕቆብ ዘር በኩል በይሁዳ በኩል በዳዊት ዘር በኩል ድንግል ትወለድና ኢየሱስ ይወለድ ነበር። ለዓለም ሳቅና በረከት ደስታና ወንጌል የሆነው ክርስቶስ የሚወለድበት ዘር ተጸነሰ በማፀነ ሳራ ማለት ነው። ያንን አምና የዲያብሎስን ስራ እምቢ ብላ ስላመነች። ስለዚህ የሞተ ማፀን እንኳ እግዚአብሔር ተናግሮት ከለመለመ በእናንተ ፊት ያለው ተራራ ለምንድነው ሜዳ የማይሆነው? በእናንተ ፊት ያለ ችግር ለምንድነው የማይስተካከለው? በእኛ ፊት ያለ መከራ ውጣ ውረድ ለምንድነው የማይደለደለው? ለምንድነው እንደዛ የምታስቡት? ጠላታችንን ከመስማት መቆጠብ አለብን። እግዚአብሔር ሲናገረን የተሻለውን ተናጋሪ እያመንን መጽናት አለብን። እግዚአብሔር ልጆች፣ እግዚአብሔር የታመነ ነው። ተስፋ ለሰጠ ይላል የዕብራውያን ጸሐፊ፣ የታመነ ሁሌ ይወላችሁ እግዚአብሔር ሲናገር በእኩያ ጠላት ሊናገር ይሞክራል። በዚህ ብቻ እንዳይመስላችሁ። ለምሳሌ ለአስቆሮቱ ሰው ለይሁዳ ጌታ ተናግሮት ነበር። አሳልፎ የሚሰጠው ባይፈጠር ይሻለው እንደነበር ጥብቅ ማስጠንቀቂያ የተናገረው ጌታ ከተናገራቸው አስፈሪ ቃላቶች አንዱ እሱ ነው። የሰው ልጅን የሚሸጥ የሚክድ ይወላችሁ ባይፈጠር ይሻለው ነበር ሲል በጆሮ ሰምቷል። በዚህኛው ጆሮ ግን ሰይጣን ምን ይለዋል? ይህ ሰውዬ እኮ ጠላት ተነስቶበታል። ኢየሱስ የሚባል ሰው እኮ ተራ ሰው ነው። አሁን እኮ ብዙ አይቆይም፣ ከ2 ዓመት በላይ ካና በላይ አይቆይም። እንደዚያ ባዶ ከስረ ከምትቀር ለምን ሸጠው ገንዘብ ቢያንስ ቦታ መግዣ ገንዘብ አይኖርህም ብሎ አታለለ። ከክርስቶስ ማስጠንቀቂያ ይልቅ የሰይጣንን ማባቢያ ተቀበለ። ይሁዳ ሰይጣን የሰጠውን መሬት ተቀበለበት እንጂ አልኖረበት። ሰይጣን እንዳታለለው በዛ ገንዘብ ታነቀ እንጂ በሕይወት አልቆ። ሰይጣን ለሁሌ ለጥፋት ነው የሚናገር። ድሆች እንድንሆን፣ መካኖች እንድንሆን፣ ሳናገባ እንድንቀር፣ ተስፋ እንድንቆርጥ፣ ሳንቆርብ ሳንቀደስ ቆሸን አልፈን እንድንቀር፣ ተስፋ እንድንቆርጥ ነው የሚሰራ። እግዚአብሔር አረገዋለሁ፣ ቀድሳለሁ፣ ባርካለሁ፣ በእናንተ ሕይወት አልፋለሁ ሲለን የለም እናንተ እንዲህ ናቸው በልባችን ውስጥ የሚሰማንን የምንሰማ ሰዎች መጠንቀቅ አለብን። በውኑ እግዚአብሔር የሚሳነው ነገር አለ? ለምንድን ነው የምትስቁት? እናንተስ ለምንድን ነው እግዚአብሔር ይረዳችኋል ስትባሉ እውነት የማይመስላችሁ? ለምንድን ነው የምስቀው? እኔስ ከሳራ ልንማር ይገባናል። የሰማነውን በልቦናችን ጻፈ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ሕይወታችሁን ይባርክ፣ ቤታችሁን፣ ልጆቻችሁን፣ ስራችሁን ይባርክ። በዚህ ትምህርት ታነጻችሁ እንደሆነ ተስፋ አለኝ። ኮሜንት አድርጉ፣ ላይክ አድርጋችሁ ውጡ። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም